ያው እንግዲህ በዛሬው ዕለት ኢድ ነው እያከበርን ያለነው። ኢድ እያከበርን ያለነው ደግሞ ወንድማችን አብዱልሐኪም ብን አልዩ ቤት ነው። እንደምትመለከቱት አላዋው፣ ጋዋው፣ ሻዩ ከዛም አልፎ ተርፎ ደግሞ አሲሩም ሁሉ ይኸው በተሳካ ሁኔታ ሞቅ ደመቅ አድርጎ እኛን ለመቀበል በቅቷልና ወንድማችንን ከልብ እናመሰግናለን። ወንድማችን እጥፍ ድርቡን ይተካልህ፣ እድሜና ጤና ይስጥህ፣ ቤተሰቦችንም አላህ ይጠብቅልህ። ይህን ካልኩ በኋላ እንግዲህ ያው በልማት ዙሪያ አንዳንድ ነገሮችን ለመናገር ወዳለሁ። በመጀመሪያ ያው ይህ ልማት ማህበር በሳውዲ አረቢያ የቀቤና ልማት ማህበር ሳውዲ ቅርንጫፍ ነው። እናት ልማት ማህበር ሀገር ነው ያለው። እነሱ እንግዲህ ወደኛ በሚያስተላልፉት መልእክት ማንኛውም ነገር ከመስራት ወደ ኋላ ያልንበት እንትን የለም። ከዛም አልፎ ተርፎ ደግሞ ማለት ነው እዚህም በሚሰሩ ስራዎች ያው ወንድሞቼም ለመጥቀስ እንደሞከሩት ብዙ አደረጃጀቶች አሉ። እነሱም ያው የልማት ማህበር አደረጃጀቶች ናቸው። የኦሮሚያ ልማት ማህበር፣ አማራ ልማት ማህበር፣ አፋር ልማት ማህበር፣ ሶማሊያ ልማት ማህበር እንዲሁም መስቃል ልማት ማህበር ሁሉም ማለት ነው። በአጠቃላይ እስልምና አንድነትም አሉ። እነሱ ሁሉ ያው እገዛ እያደረግን ቆይተናል። በዛ መልኩ እኛም ደግሞ አሁን ተራው ደርሶን እኛም አንዳንድ ነገር ለመስራት ያው አስበናል። እነሱም ከጎናችን እንዲሆኑ እንፈልጋለን። ከዛ በዘለለ የቀቤና ልማት ማህበር በሳውዲ አረቢያ ሳውዲ ቅርንጫፍ የሚገኝ ብዙ ስራዎች ሰርቷል። ይህንንም የሰራው በኤምባሲያችን እንዲሁም ከልማት ማህበር አደረጃጀቶች ከተለያዩ ዘመድ አዝማዶች እንዲሁም ከቀቤና ተወላጆች ከዛም አልፎ ተርፎ ደግሞ የአካባቢ ልጆችንም ጨምሮ ግዙፍ በማዕከላዊ ኢትዮጵያ በወልቂጤ በቀቤና ልዩ ወረዳ የሚገኝ ትልቅ ደረጃውን የጠበቀ የባህል ማዕከል አሰርተዋል። ያ የባህል ማዕከል ደግሞ አዳራሽ አሉት፣ መድረሳ አለው፣ ብዙ መስጊድ አለው፣ ብዙ ነገር በቃ እኔም ያስቀረቡት ነገርም ሊኖር ይችላል። ያ ሁሉ ያለበት ደረጃ ነው ያለው። አዳራሹ ራሱ እስከ 1000 ሰው የሚያስተናግድ አዳራሽ ነው ያለው። ከዛም አልፎ ተርፎ ደግሞ ይህ ልማት ማህበር በገጠር ደረጃም ማለት ነው ብዙ የከርሰ ምድር የውሃ ቁፋሮን እየሰራ ለማህበረሰቡ አገልግሎት እየሰጠ ይገኛል። በዚህ መልኩ ይሄን ነው እየሰራ ያለው።